ይድረስ አረብ ሀገር ላይ ለምትኖሪው እህቴ ይህን ቪዲዮ ሁላችሁም ላይክ ሼር አድርጉልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁልኝ? ቤተሰብ እጅግ በጣም ያሳዝናለን። አረብ ሀገር ላይ የምትኖሪው እህቴ ማንም የማይረዳሽ ማንም ያለሽበትን የማያቀልሽ በጣም ብዙዎች አረብ ሀገር ላይ ሲኖሩ አልቅሰው ደምን ባልቅሰው ነው የሚኖሩት። ታዲያ አረብ ሀገር ላይ የምንኖር እህቶቻችን እኛ ሞልቶልንና ደልቶን ተርፎን የምንልክላቸው የሚመስሉ ወላጆች አሉ። ስንሞት እራሱ አርፈን እንዳንቀበር ሙሉ ሰውነታችን አፈር ጋር እንዲገናኝ የማይፈልጉ ቤተሰቦች አሉን። በዚህ ልክ የገዛ ልጃቸውን 6 ዓመት አረብ ሀገር ላይ ሰርታለች፣ ስትረዳቸው ነበረ። ነገር ግን ምንድነው የተባለው? እኔ እስካሁን ድረስ አንድም ገንዘብ ልካልኝ አታውቅም። ወንድምየው በሚያሳዝን ሁኔታ ማለት ነው። እኔ እስካሁን ድረስ አንድም ብር ልካልኝ አታውቅም። ይህች እህታችን 10 ወንድማማቾች አሏት። ከ10 ወንድሞቿ አንዱን ሳትረዳ አትኖርም። 6 ዓመት ስትኖር ማለት ነው። አረብ ሀገር ሆነን ስንረዳ እንጂ እኛ እጃችንን ሲቋረጥ ወይንም ታመን ስንተኛ ጥቅማችሁ ይጎልባችኋል። ታዲያ እህታችን 10 ዓመት 6 ዓመት ሙሉ ስትሰራ ከ10 ወንድሞቿ አንድ ወንድሞቿን ሳትረዳ አትኖርም። 10ሩም ወንድሞቿ ምንድነው ያሉት? እህታቸውን ኩላሊቷም ሆነ ማንቻውም አካሏ ጎሎ ከሆነ ትመርመር ሲባል ማንቻውም ወንድምም ሆነ እህት ቤተሰብ ፍቃደኛ አይደለም። እኔ በቀደም አንድ ቪዲዮ ሰርቼ ነበር። አንዲት እህታችን በእናቷ ምክንያት ተበድላ ስታለቅስ የዛችን እህታችንን ታሪክ አቅርቤ ነበርና ብዙዎች ይህች እናት ናት ወይ ስትሉ ነበር። ዛሬስ እነዚህን ወንድማማቾች ምን ትሏቸዋላችሁ? እህት 6 ዓመት ሙሉ ችግሯንም መከራዋንም ደስታዋንም በስደት ሀገር ላይ እንባዋን ስትጥረግ የኖረች እህታችን ዛሬ በዚህ ልክ እውነት ለመናገር አረብ ሀገር ላይ የምንሰራ እህቶቼ እኛ ብዙን ጊዜ እንናገራለን። ግን በቃ እኔ ቤተሰቤን እንደዚህ ካላረኩ ለቤተሰብ እንደዚህ ካልሆንኩ ለአንቺ እኮ ቤተሰብሽ አንድ እስካለሽ ባለሽበት እስከ ረዳሽ ሰዓት ብቻ ነው የምትወደጁ። እስከ ሰጠሽ ሰዓት ብቻ ነው የምትወደጁ። የምትሰጪው ገንዘብ ሲቋረጥ ማንም ላንቺ ቤተሰብ የለሽም፣ ማንም የለሽም። ግን አረብ ሀገር ገና መጀመሪያ ስንሄድ እዚህ ራሱ ስንሄድ ቤተሰብን ካሁን በኋላ አንረዳም ካሁን በኋላ ለቤተሰብ አልክም ብላችሁ ሄዳችሁ ውሃው ይመስለኛለን። በጣም አዛኝ ሩህሩህ፣ በጣም ተጨናቂ አይደለም ቀርቶ ለወንድም ለእህት ለወለደች 9 ወር ላረገዘች እናት ዛሬ ልጅ በቃ ካሁን በኋላ እናቴን አላቃትም አረዳም የሚባልበት ሰዓት ደርሷል። ብዙዎቻችሁ ይህች እናት ናት ወይ ትላላችሁ? አዎ እናት ናት። አረብ ሀገር ሳትሄጂ በፊት እናት ናት አሳድጋሻለች። አረብ ሀገር ከሄድሽ በኋላ በብር ተሽጠሻለን። ግን ሁሉም እናትና ሁሉም ቤተሰብ አይደለም። አሉ ለልጆቻቸው እነሱ ተጨንቀው ከልጆቻቸው 5 ሳንቲም ሳይወስዱ የልጆቻቸውን ገንዘብ 1 ሳንቲም ሳይነኩ ጭራሽ ከራሳቸው እየጨመሩ ቤተሰቦቻቸውንም ልጆቻቸውን ማሳደግ የሚችሉ ቤተሰብ አሉ ደግሞ የልጆቻቸው መሞት ምንም የማይመስላቸው የልጆቻቸው መሰደት ምንም የማይመስላቸው ገና ልጆቻቸው ስደት ሲጀምር እናቶች ቀጥ ብለው ሱቅ ለሱቅ አንድ ቀን ከቤቷ ገብቶ የማያውቀውን ዕቃ ታመጣለች። አንቺ ስለሄድሽ ብቻ በዚህ ልክ ወላጅን እንድንጠላው ወላጆቻችንን ወላጅ ናቸው እንዳንላቸው አረብ ሀገር ሄደን በቃ እንደዚህ የሆነ ያየን እኛም ነገ እንሆናለን የምንልበት ሰዓት ላይ ደርሰናል። ታዲያ እንዴት ነው አንድ ወንድም ለአንዲት እህት በሰው ሀገር ላይ ፈሳ ለቀረች እህቱ እሺ የእህት አስክሬን ይመረመር፣ እናንተ አስክሬኑን ስላስመረመራችሁት ምን ታገኛላችሁ? ውስጥ እቃዋ ባዶ ነው፣ ቅንጭላቷ ባዶ ነው። እውነት ለመናገር የዚች ልጅ አስክሬን አይተን የዚችን እህታችንን አስክሬን ያያችሁ ወይንም የዚችን እህታችንን አሟሟት ያያችሁ እጅግ በጣም ነው የምታዝኑት። ስንቶቻችንን አረብ ሀገር ላይ ሆነን የምንወደደው ስንቶቻችንን ስለረዳን ብቻ ቤተሰብ የሚኖረን በዚህ ልክ ቤተሰብ የገዛ ልጁን እራሱ የወለዳትን ልጁን በዚህ ልክ ማለት አላቅም
10 ወንድማማቾች አሏት። ለ6 ዓመት ያህል አረብ ሀገር ስትፈጋ የኖረች እህታቸው ናት። ዛሬ ግን ስትሞት መሀል አናቷ ተፈርክሷለን። ውስጥ እቃዋ እንዳለ ወጥቷለን። የሄደችበት የተከፈነችበት ጨርቅ እንዳለ ደም በደም ነው። ልጅቷ ህይወቷን በገዛ እጇ ነው ያጠፋችው። ታዲያ ይቺ አንድ እህታችን ራሷን ፎቅ ላይ እንኳን ወረወረች አይደለም የተባለው፣ ራሷን በራሷ እጅ ምንም አይነት ደም የለባትም የተባለች እህታችን ዛሬ የሄደችበት ተከፍና የሄደችበት ሳጥን ደም ሞልቶታለን። ውስጥ እቃዋ ባዶ ነው። ቅንጭላቷ ባዶ ነው። ኤምባሲም ሆነ መንግስት እንዲያግዘን የዚችን እህታችንን አስክሬን ይመርመር ሲባል ቤተሰቦቿ ኖ ነው ያሉት። አትመረመርም። ገና ሳትሄድ በፊት ወደ ኢትዮጵያ አስክሬኗ ሳይላክ በፊት ቤተሰቦቿ ምንድነው ያሉት? ለምን አስክሬኗ ከሚመጣ ውስጥ እቃዋ ኩላሊቷ ምናምን ተሽጦ ያለባት ሄዲ አይከፈልም ነው ያሉት። 6 ዓመት ሙሉ ስትኖር ግን ቤተሰብን ሳትረዳ ወይንም ደግሞ እህት ወንድሞቿን ሳትረዳ አልኖረችም። 10 ወንድማማቾች አሏት። ከ10ሩ ግን አንዱ እንኳን የእህቴ ነዳ ከፍላለሁ እህቴ እንደሞተችው ሙሉ ሰውነቷ ይንጣ ያለ የለም። እና አረብ ሀገር ስለሰራነ አረብ ሀገር ስለለፋነ ቤተሰብ ያለን ቤተሰብ ያፈራል ነው አይደለም? ቤተሰብ አይደለም ያለሽ አንቺ የሚበላሽና በየቀኑ የሚያልብሽ ነው ያለሽ። ስትሞች ደግሞ እማያቅሽ። በዚህ ልክ ደግሞ በጣም ብዙ እናትና አባቶች አሉ በልጆቻቸው ዲቅቅ ያሉ በልጆቻቸው ሀሳብ ብዙዎች እናቶቻቸውን እንዲጠሏቸውና እንዲፈሯቸው ከእናትና ከቤተሰቦቻቸው እንዲርቁ የምንሰማው የምናየው እጅግ በጣም ያሳዝናልን። በአይናችን እስካየነው ድረስ ሳይሆን በቃ በሰዎች ሲደርስ ስላየነው ሰዎችን ስላየንባቸው እኛም ላይ የሚደርስ ነው የሚመስለን እንጂ ሰው የገዛ እህቱ ለምንድን ነው ህዝብ ወጥቶ ሶሻል ሚዲያ ላይ የዚች እህታችን አስክሬን ይመርመርልን ካልተመረመረ ህዝቡ አያርፍም። 3000 ዶላር ተዋጥቶ ነው የዚች ላይ አስክሬን ቤተሰቦቿ አይደሉም እንኳን ወደ ኢትዮጵያ እንድትገባ ያደረጉት ህዝብ ነው ብር አዋጥቶ አስክሬኗን ወደ ኢትዮጵያ ወደ ቤተሰቦቿ እናት ታዝናለች፣ አባት ያዝናለን የልጁን አስክሬን ተብሎ ብር ተዋጥቶ ነው የተላከችው እህታችን። ስትሄድ ግን መንግስት አይደለም ያገዘው፣ ቤተሰብ አይደለም ያገዘው። ቤተሰብ ስትሄድ ተበድሮ ልኮ ሊሆን ይችላልን፣ ለ6 ዓመት ሲጠቀምባት ኑሮ ሊሆን ይችላልን። ነገር ግን አስክሬኗን ሲሸኝ ህዝብ ነው ያዋጥቶ የመለሳት ወደ ኢትዮጵያ አስክሬኗን። ታዲያ ይህ ህዝብ እህታችን መታ ሀገሯ አፈር እንድትለብስ ሲል አስክሬናችሁ ለምንድን ነው እንደዚህ የሆነ ሲባል ሁሉም ፍስ በቃ ሁሉም ዲብቅብቅብቅ አድርጎ ልጅቱን መቅበር ነው የፈለገው። አረብ ሀገር የምትኖሪው እህቴ ባለፈው አንድ ቪዲዮ ሰርቼ እናት እንደዛ አታረግም፣ እውነት ይቺ ወላጅ ናት አሉ። በእውነት ልጆቻቸውን ሽጠው የሚበሉ በጣም ብዙ አውሬ የሆኑ ሰዎች አሉ።